ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ከሰማይ የተሰጠኝን እንቅልፍ ያለመተኛት ሱፐር ፓወርን ተጠቅሜ የኢትዮጵያን ሕዝብ ከየትኛውም አደጋ ለሊት ጠብቀዋል። ይሄ ደግሞ ማለት ነው የጓደኛዬ ልጅ ነው። ሲያስጠላ ነው። እኔ ልዩ ሰው ነኝ። ማንያው ይህች ዓለም ትፈልገኛለች። ይህንን ደግሞ ማንም ሰው ያውቅም። አባዬ አንተ ነበር የወሰድከው? ይኸውልህ በጣም ሳብሬ ማን ይወሰድ? ሰማኝ በር ላይ ሰው ቆሟል። እናስገባ። ሌባ እኮ ነው ሌባ። ሸወድኝ። አሁን ብሬን አምጣ ልጄ ልጄ። የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እንያችሁ ሙሽራዬ ሚዜዎቹ ልጄ ወይ አባዬ ለወጣ ነው። ሰራተኛዋ ብቻዋን ናት። እሺ ችግር የለውም ነግሬሃለሁ። ሄጃለሁ በቃ። ወይ ቤቢ መጣህ እንዴ? አባቴ ሄደ? አዎ እሺ። ግን ለአባት እንዳትናገር እሺ። ሰዎች መጥቻለሁ። ሰዎች ምን ነበር ያሰባችሁት? ለምን ውስጣችሁ ይቆሽሻል? ለምን ስብዕናችሁን ታጣላችሁ? አንጎላችሁን ታጠቡት። አየለ አጃት አንተ ምን እየሰራ ነው? ድምፅህን ቀንስ እንዳቀሰቅሳቸው። እኔ ሰላም ይባላለሁ። እኔ ደግሞ ቡዳ እባላለሁ። መገጣጠም። ለማንኛውም ይሄ ግዛት የኔ ነው። በገባበት ቀጥ ብለህ ውጣ። ሰውዬ ጸብ ነው እንደምፈልገው? አዎ ይኸውልህ በታሪክ ቡዳና ሰላቢ ተደባድበው አያውቁም። ታሪክ አታሰራኝ። ፈርተህ ነው እንዴ? ማ እኔ እንደውም ናግባልኝ። ዝም አልኩሻ። እንዴት ነው ያፈላኸው? በእናትህ ግን ምንድን ነው ፓወር? ቆይ ላሳየህ። እንዴ ያው ሰላቢ አይደለም መሰለብ ነው ፓወር። ዋው ለማንኛውም ናግባልኝ። ና እንጂ እንዴ ያልና ምንድን ነው እንደዚህ ይቻላል እንዴ? ምንድን ነው ሰውዬ? ነገ ፈተና አለ እንዴ? አታምሽ፣ ተኛ። ደግሞ ምንድን ነው ለሊት የሚያሯሩጣት? እንቅልፍ የለም እንዴ? እኛ ቤት በኩል እንተኛ። በሽተኛ አሁን ተኛ። እኔ ልዩ ሰው ነኝ። ይህች ዓለም ትፈልገኛለች። ይህንን ደግሞ ማንም ሰው አያውቅም። ከሰማይ የተሰጠኝን እንቅልፍ ያለመተኛት ሱፐር ፓወርን ተጠቅሜ የኢትዮጵያን ሕዝብ ከየትኛውም አደጋ ለሊት ጠብቀዋል። በተማርኳቸው የተለያዩ የቴኳንዶ ጥበቦች ሕዝቤን በቅንነት አገለግላለሁ፣ ሐሳቡንም እስከ መጋራት ድረስ። እኔ የዚህ ሀገር የመጨረሻ ሰው ያማል እንዴ? ቆይ አንተ ሱፐር ፓወር የአእምሮ በሽተኝነት ነው እንዴ? ምንድን ነው ለሊት የሚያሟሩት? ቆይ ለአንተ ስለኔ ቤርጎ ይዤ ያልገባህ ነገር አለ። እኔ እንደናንተ አይደለሁም። ሕዝቤን መጠበቅ አለብኝ። እኔ ለዚህ ሕዝብ ተኛ። ልጄ ለአንድ ቀን አልመጣም። እዚህ ቤት ማንም ሰው እንዳይመጣ። እሺ አባዬ ሰምተኛል? እሺ ቻው። ሰውየው ና እስኪ ቤት ዛሬ ማንም የለም። እውነት ስማ ማለት ዛሬ ችኮች ይጠራሉ። እውነት ሌሊቱ ሙሉ ስናጠና ነው የምናድረው።
ጀስት አንተ ብቻ ፈታ በል። ማን ኧረ ፈታ አላለሁ። ልደውላቸው። ሄሎ እንዴት ነሽ? ዛሬ ማታ በእናትሽ እንድናጠና ፈልጌ። ዛሬ አበደ ነው የሚሆነው። የእውነት ጓደኛሽንም ይዘሻት ነሽ? ታንዴሽ ይቅር። ምንድን ነው እንዴ? ወይኔ ምንድን ነው ማነው? ምንድን ነው የሚሻለው? የገባ ደም ሞልወያ መጥቻለሁ። እንዴ አጅሩ አባዬ መጣ። እንዴት ነህ? የጓደኛህ እናት ደውላልኝ ነበረ። ጓደኛህ መጥቶ ነበረ እንዴ? አይ አልመጣም። በል ና እስኪ አንዴ አግዘኝ። እሺ ወይ አባዬ እስኪ ቁም ሳጥኑን ክፈትልኝ። እሺ እዚህ ቤት ማንም ሰው እንዳይመጣ ብያል ነበር። ከዚህ በኋላ እምልህን ስማ እሺ? ሰላም ነው ቤቢ? ደህና። ምን ነው ብቻህን? ቤተሰቦች የሉም እዚህ አካባቢ? የሉም፣ ብቻዬን ነኝ። ጥሩ ነው። ከረሜላ ትፈልጋለህ? አዎ፣ የት አለ? ና ግባ። ምንድን ነው የሁሉ ሰው ቤት ውስጥ የሚሰራው? ምንድን ነው የሚሻለች? መጣሁ። አንተ ታቆይ ነበር። ምንድን ነው ቤት ውስጥ የሁሉ ሰው? ድግስ ነው ነግሬህ የለ እንዴ? የምን ድግስ ነው? በዛሬ ቀን አሁን ና እናግዘኝ። ይሄ ደግሞ የማን ልጅ ነው? የጓደኛዬ ልጅ ነው። ወይ ሲያስጠላ። ና አሁን። እሺ መጣሁ። ወይኔ ቤቢ፣ አሁን የአባትን ስልክ ታውቃለህ? ንገረኝ። 09 ሄሎ፣ ስማ ልጅህን አግቼዋለሁ። ይቅርታ ወንድሜ፣ አይሰማኝም። ሰምተሃል? እባክህ ይሰማል። ጫጫታ ውስጥ ወጣ ብላ አዋረኝ። ሄሎ፣ አሁን ይሰማል? ልጅህን አግ ሄሎ፣ ምንድን ነው የሚለኝ እንዴ? ጎረምሳው ሰላም ነው? እንዴት ነህ? በእናትህ እንዴ አንተ ቤት አስቀምጫ እንደ መጣሁ። አይ እሱ ዝም ብሎ እኮ የተውከኛለህ። ና አሁን ወደዚህ። እሺ ይኸውልህ የዘመኑ ልጆች ከባድ ናቸው። እንዴት እንደመጣ ሰላም ነው? ወይኔ አንድ ቀን ከሌሊቱ 8 ሰዓት ላይ ከተኛውበት ለሽንት ቤት ተነስቼ ሽንት ቤት ገብቼ እየሸናው ሳለ አንድ የማላውቀው ድምፅ ሰማሁ። ማን ነው በዚህ ሌሊት ቤት የገባው ብዬ ቀስ ብዬ በሩን ከፍቼ ሳይ ታናሽ ወንድሜ በዚህ ሌሊት ልብሱን እየለባበሰ ነው። ታናሽ ወንድሜ ማለት የ10 ዓመት ልጅ የ4ኛ ክፍል ተማሪ እና ልጅ ነው። እና በዚህ ሌሊት ምን ይሰራል? ጭራሽ ልብሱን ለባብሶ ወጣ። ይሄን ጉድማ መጨረሻውን ማየት አለብኝ ብዬ ቶሎ ብዬ እኔም ልብሴን ለባብሼ መከተል ጀመርኩ። አረማመዱ ሁሉ ከዚህ በፊት አድርጎት የሚያውቅ ነው የሚመስለው። ምንም አይፈራም። እኔም ቀስ እያልኩ ከኋላው መከተል ጀመርኩኝ። በመጨረሻም አንድ የማይታወቅ ሬስቶራንት ውስጥ ገባ። ቆይ በዚህ ሌሊት እንዴት ነው ሬስቶራንቱ ክፍት ሊሆን የቻለው? ከዛም ከአንድ የማይታወቅ ሰው ጋር ተገናኘ። ቆይ ከማን ጋር ነበረ ስንኖር የነበረ? ማን ነው ይሄ? ሰውዬውስ ማን ነው? ቆይ ምንድን ነው እየተፈጠረ ያለው? ጭራሽ ተንበርክኮ እየለመነው ነው። አይ ቲንክ ሳስበው ግን ታናሽ ወንድሜ ያለቃል። ደስ ይላል። ቢሆንስ አንድ የ10 ዓመት ልጅ በዚህ ሌሊት ብቻውን እንደዚህ ሲንጎራደድ፣ ጭራሽ ደግሞ በዚህ ሌሊት እስክስታውን ቢቀጠቅጠውስ? የሆነማ ልክ ያልሆነ ነገር አለ። ይሁት እስኪ በመጨረሻም አይ ቲንክ የሚፈልገውን ነገር ሁሉ አድርጓል መሰለኝ። ወደ ቤት መግባት ጀመረ። ከዛ ምንም እንዳልተፈጠረ ገብቶተኛ እና ምንድን ነው እየተፈጠረ ያለው? በጣም ግራ ገብቶኝ ነው። ላይክ ሰላም ነው ምንድን ነው? አባት ኳሱ ምታልን